በመሬት ላይ ያለን ማንኛውንም ቦታ ትክክለኛ መገኛውን ለማወቅ የሂሳብ ስሌትን መጠቀም አለብን። ይኸውም ኬክሮስ እና ኬንትሮስ በምድር ላይ ያለን ማንኛውንም ነገር ቦታውን በትክክል ለማግኘት የሚያስችሉ ምናባዊ መለኪያ መስመሮችን በመጠቀም ነው። ሰላም ተመልካቾቼ፣ ወደ ቻናሌ እንኳን በሰላም መጣችሁ። በዚህ ቪዲዮ በምድር ላይ ያለን ነገርና የምድርን ምስጢራዊ አድራሻ ለማወቅ የምንጠቀምባቸውን የኬክሮስ ኦር ላቲቲዩድ እና ኬንትሮስ ኦር ሎንጊቲዩድ የተሰኙ ምናባዊ መስመሮችን እናያለን። የአንድን ሀገር ቦታ፣ ክልል ወይም ነገር ትክክለኛ መገኛ ለማወቅ፣ የጂፒኤስን የአሰራር ሁኔታ ለመረዳት፣ የአየር ንብረትን ለመተንበይ፣ አሰሳ ኦር ናቪጌሽን ለማድረግ ወዘተ እነዚህን መስመሮች በመረዳት የሚሰሩ አስደናቂ እውቀቶች ናቸው። ኬክሮስን እንደ ምድር ቀበቶዎች አድርጋችሁ ማሰብ ትችላላችሁ። እነዚህ መስመሮች የምድር ወገብን ኦር ኢኩዌተርን ትይዩ ሆነው ከአንድ ጫፍ ወደ ሌላኛው ጫፍ በአግድም ከምስራቅ ወደ ምዕራብ ወይም ከምዕራብ ወደ ምስራቅ የሚዘረጉ ናቸው። የምድር ወገብ ኦር ኢኩዌተር 0 ዲግሪ ኬንትሮስ ተብሎ ይታወቃል። ይህ መስመር ምድርን ለሁለት ሰሜናዊና ደቡባዊ ንፍቀ ክበብ ብሎ ይከፍላል። የኬክሮስ መስመሮችን ልኬት ለማወቅም መነሻችን ይህ የምድር ወገብ ነው ማለት ነው። የሚለካውም በዲግሪ ነው። ከ0 ዲግሪ እስከ 90 ዲግሪ ሰሜን እና ከ0 ዲግሪ እስከ 90 ዲግሪ ደቡብ ይለካል። 90 ዲግሪ ሰሜን ሰሜን ዋልታ ኦር ኖርዝ ፖል ተብሎ ሲጠራ፣ 90 ዲግሪ ደቡብ ደግሞ ደቡብ ዋልታ ኦር ሳውዝ ፖል ተብሎ ይጠራል። እነዚህ የኬክሮስ መስመሮች ዋነኛ ጠቀሜታቸው የአየር ንብረት ዞኖችን መወሰን ነው። በምድር ወገብ አካባቢ ከ0 ዲግሪ ጋር ቅርብ ስለሆነ የፀሐይ ጨረሮች በቀጥታ ስለሚመቱት ዓመቱን ሙሉ ከፍተኛ ሙቀት አለው። ይኸውም ሞቃታማ ዞን ተብሎ ይጠራል። ወደ ዋልታዎች አካባቢ እየቀረብን ስንሄድ ደግሞ ወይም ወደ 90 ዲግሪ ስንቀርብ የፀሐይ ጨረሮች በቀጥታ ስለማያርፉ ቅዝቃዜ እንዲፈጠር ያደርጋል። ይኸውም ቀዝቃዛ ዞን ይባላል። ኬንትሮስ ደግሞ በምድር ላይ ከዋልታ ወደ ዋልታ የሚዘረጉ ቀጥ ያሉ መስመሮች አድርገን እናስበው። እነዚህ መስመሮች ሜሪዲያኖች ተብለው የሚታወቁ ሲሆኑ ከሰሜን ወደ ደቡብ ወይም ከደቡብ ወደ ሰሜን ይዘረጋሉ። ዋናው ሜሪዲያን ወይም ፕራይም ሜሪዲያን ምድርን ለሁለት ወደ ምስራቅና ምዕራብ የሚከፍል መስመር ነው። ይህ መስመር በለንደን ከተማ ግሪንዊች ኦር ግሪንዊች ኢንግላንድ ውስጥ ያልፋል። የኬክሮስ መስመሮችን ልኬት ለማወቅም መነሻ የምናደርገው ይህንን ፕራይም ሜሪዲያን የሚባለውን ምናባዊ መስመር ነው። ከ0 ዲግሪ እስከ 180 ዲግሪ ምስራቅ እና ከ0 ዲግሪ እስከ 180 ዲግሪ ምዕራብ ይለካል። 180 ዲግሪ ኬንትሮስ የምንለው መስመር ዓለም አቀፋዊ የቀን መለወጫ መስመር በመባል ይታወቃል። የቀንና የሰዓት ለውጥ የሚታወቀው እዚህ ጋር ነው። የኬክሮስ መስመሮች ዋነኛ ተግባር የጊዜ ቀጠናዎችን መወሰን ነው። ምድር በ24 ሰዓት ውስጥ 360 ዲግሪ ትሽከረከራለች። ስለዚህ በየ15 ዲግሪ ኬንትሮስ 1 ሰዓት የጊዜ ልዩነት ይፈጠራል። ከግሪንዊች ወደ ምስራቅ ስንሄድ ሰዓት ይጨምራል፣ ወደ ምዕራብ ስንሄድ ደግሞ ይቀንሳል። ለምሳሌ ኢትዮጵያ ከግሪንዊች በ3 ሰዓት ጂኤምቲ ፕላስ 3 ላይ መሆኗን የሚወስነው በኬንትሮስ አቀማመጧ ነው። ኬክሮስ እና ኬንትሮስ ሲገናኙ የመጋጠሚያ ፍርግርግ ኦር ኮኦርዲኔት ግሪድ ሲስተም ይፈጥራሉ። እያንዳንዱ ቦታ በምድር ላይ ልዩ የሆነ የቁጥር ጥምረት አለው። ለምሳሌ አዲስ አበባን ለማግኘት 9 ዲግሪ ሰሜን እና 38 ዲግሪ ምስራቅ የሚለውን ትክክለኛ መጋጠሚያ መጠቀም ነው። እነዚህ መስመሮች ሌላው ጠቀሜታቸው የመርከብ፣ የአውሮፕላን፣ የመኪና ወዘተ አሰሳ ለማድረግ ያገለግላሉ። ለምሳሌ የኛ ስልክ እኛ ያለንበትን ትክክለኛ ቦታ የሚነግረን በእነዚህ መጋጠሚያዎች ነው። በተጨማሪም ካርታዎችን ለመሳልና የምድርን ገጽታ ለመተንተን፣ በወታደራዊ ሳይንስ ውስጥ የአንድን ታርጌት ትክክለኛ ቦታ ለመለየት፣ በሳይንስ ዘርፍ ውስጥ ደግሞ የመሬት መንቀጥቀጥ ማዕከላትን ለመለየትና የአየር ሁኔታ ለውጦችን ለመከታተል ያገለግላሉ። ከተማችሁ በግምት ስንት ሰሜን ወይም ደቡብ ኬክሮስ እና ስንት ምስራቅ ወይም ምዕራብ ኬንትሮስ ላይ ትገኛለች? ኮሜንት ላይ ያሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ሰብስክራይብ በማድረግ የቤተሰብ አባል ሁኑ።
ጋበዝኳችሁ።